እሷ ወይን ጠይቃት ማለት እንዴት እኔ በጣም አሁን ዜድ እኮ ስታወራኝ እንደውም እኔ የኤምባሲ ቁጥር ስትለኝ የይሳቅን ሰጠዋት በኋላ ቱርክ ስትል እንዴት ሆኖ እንዴት በቃ ማለት እንዴት ሆኖ ነው ያልኳት አሁን ነው እንግዲህ ቱርክ ለስራ ሄዳ እንደሆነ እየሰማ ያለሁት እና የማዳማ ቁጥር አለ የማዳማም ቁጥር አለኝ ያሰራዋም የሹፌሯም አለኝ እዛ ጋር አይሻልም መሲ የሰራተኛዋ እናት ለጓደኛዋ ለአበሻ አበሻ ደውል ከዛ ወይ ይሳቅም ደግሞ ስለዚህ ያለው ነገር እኔ ደግሞ ገና አዲስ ነኝ ገና ምንም ቋንቋው ላይ እዚህ ጋር መግባባት አልቻልኩም እንግዲህ እንደለፋችብኝ ቀርታለች ምንም ተረጋጋ በቃ አሁን እነሱ ወንድ ብላል እነሱ ይጨርሱናል ዝም ብለን ተናግረን ስለዚህ ቢያንስ እነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከናንተ መስማት ፈልጋለሁ ምንም እሷ ብቻ ነበር ሲደብረኝ ለዳውዬ ማርደብሮኛል ብላት እሷን ነበር ወንድሜ ተረጋጋ ቤተሰቧ ምንም እንዳይሰማ ወይ ደግሞ ቆይ በእና አሁን አላሰማውም ወንድሜ አዲስ አበባ አለ እህን ቁርጥ ሲሰማ በቃ እንደምስጥር ለሱ ነግሬዋለሁ ተረጋ ለማንኛውም እስቲ ከዛም የሆነውን ነገር አንተ እንትን ታረጋለህ ብየዋለሁ ፖሊስ ስለሆነ እዛ ፌደራል ፖሊስ ነው አዲስ አበባ በሱ ብቻ ነው በቤተሰብ የነገርኩት ለማንም አልነገርኩም የልጅቷን ስልክ ማስታወቂያና ደውላችሁ የሮም ዘሮሰፋ እንዴት እንደዚህ በማጸን እንዴት ነው ጃስቲ ቆይ እሺ ቆይ አንድ ጊዜ እንደው ወደ ቤት የታሸገ ቤት ከፍታ ስታጸዳውን ነገር እንትን ብሏት ቢሆን በማለት ዜሮ ለዜድ ላክላት ፖስት ለዜድ ላክላት እሺ ቁጥሩን በውስጥ ነው እሺ ዜድ ወይ ታጣ እዛ አመት ሙሉ ነው የሚዘጋው አለክ በአመት ቢያንስ ያ ቤት ከተከፈተ የሚከፈተው ወይ 22 ቀን ወይ አንድ ወር ነው የሚከፈተው ነው አለች በእነሱ ስር ነው የምትኖረው ወይስ በራሷ ቪዛ ነው ወንድሜ በእነሱ ስር ነው በእነሱ ስር ስለሆነች ይመስለኛል ሳሪ የሚወስዷት እኮ ቱርክ አይደል ኮንትራክት ናት እንደው ረጅም ሰው ጊዜ ነው ተገባች ስንት ጊዜው አዛቤ ከገባች 6 አመቷ ነው እንግዲህ 7ኛ አመቷን ጀምራለች ባለፈው ቪዛዋ ሳያልቅ የሰባተኛ አመት ቪዛዋን ሊያልቅ ስለቀረባ ቱርክ ስለሄደች መመለስ እዛ ካለቀ አሮጌ ቪዛ መመለስ ስለማይሰጣት አሰርተው ነው የወሰዷት እሺ ወንድሜ ጥያቄ ጠይቅ አንተ እዚህ ባለ እንትን ህጋዊ ባለቤቷ ነህ አዎ ግን ወረቀት የለንም በቤተክርስቲያን አልተጋባንም ወረቀት የለንም እሺ አንተ ባለቤቷ መሆንህን ያውቃሉ ሰዎቹ ማዳሞቹ ያውቃሉ ልታገባ ሁላ ስትል በእነሱ አስፈቅዳ የሁለት ወር ፍቃድ ወስዳ ነበር የሄደችው ከዛ ከተጋባም በኋላ ተመልሳ መጣች እዚህ ሰርታ ምናምን ነገር ደግሞ እኔ ነው መጣችልኝ ማለት ነው እሺ አንተ እሷ ናት ያመጣችህ አዎ እሷ ናት ያመጣችኝ እሺ አንተ አሁን በሰዎቹን ደውለህ ወይም እነሱ ደውለው ምናምን አናግረውሃል አላናገሩኝም አልገቡማ ዛሬ ማታ ነው የሚገቡት ጅማን ዛሬ ማታ ነው የሚገቡት አለችኝ ጓደኛዋ ገና ከቱርክ ወደዚህ ሊመጡ ነው አዎ ቱርክ ያለውን ፕሮሰስ ጨርሰው ገና ዛሬ ማታ ነው የሚገቡት አለች እሺ ቆይ አንድ ጊዜ እናጣራ ማለት በደንብ እናጣራ ምክንያቱም የሆነ ወይ ሚስ አንደርስታንዲንግ ተፈጥሮ እንደሆነ መሲ ባደረገለት ሳሪ አረ በጣም ወርደው የሚለኝ ማለት የሆነ በቃ ወይ ታማ ሆስፒታል ሆና ብትገኝ ደስ ይለኛል እናጣራ እሺ ቆይ እንደዚህ ነው ያን እንዴት መስያ ማለት ወይ ወድቃ ወይ ምናምን ይሁን ብቻ አይደሉ እቺ እኮ ናት እድሜያቸው ምንም የነገሩኝ ነገር እኔ የተረዳሁት የተነገረኝ ነገር ምንም የለም ዜድ ቀጥታ በደወልሽልኝ ስልክ የለም ዋትስአፕ ና በዛ ዋትስአፕ ባወራህብኝ ችግር የለውም በዛ ላከው ቀጥታ በደወልሽልኝ ዋትስአፕ የለም ያንተን ቁጥር ስጠኝ እስኪ እሺ 05 አይ የሱን ቁጥር ልቀበል ዜድ ኦኬ በዛ የለም ኦንላይን ሌላ ቦታ ነው ኦኬ በዚህ ላክልሽ አውቀ በጣም ነው የሚገርመው አዎ ማህፀን ከባድ በሽታ ቢሆን
እንዴት ማለት አልገባኝም። ያኔ ቶኬሽ ባዶ ቤት ነው ወይ ወድቃ ሊሆን ይችላል። ያው ትላንትና ከፎቅ ወድቃ የሞተችው ልጅ ራሱ ሳምንት ሆኗታል። ገና አስክሬኗ አልገባው። ከ3ኛ ፎቅ የወደቀችው የሆነ ነገር ይኖር ይሆናል። እንዴት ያኔ ሊኮ እንዴት ማለት ልልክልሻለሁ እና ለኔ የነገረች ሌላ የተደበቀ ምስጢር ካለ አላውቅም፣ ግን ለኔ ቪዲዮ በዛኛው ቁጥር ላኪልኝ። ደብዳቤ ጽፋ መሲ ደብዳቤ ጽፋ ፎቶ አንስታ አሁን ስልክ ቁጥሩ ለላኩላችሁ ልጅ ሊካ እሷ ደግሞ አሁን ወደ እኔ ልካለች። ደብዳቤው በቃ እኔ አልሆነልኝም፣ ተረጋጋ፣ ሁሉንም ነገር ዋጥ አርቆ ቢመርም ዋጥ አርገው ቻለው። እኔን የምትወደኝ ከሆነ እኔን ተክተህ ኑር የሚለውን ደብዳቤ መጨረሻ ላይ እወድሃለሁ የኔ ፍቅር ቢላ ፈርማ በቃ እሱን ነገር ልካልኛል ማለት ማናይ። ቆይ ጥያቄ፣ እዛ ቱርክ ነው ያለችው። ማናይቷት ነው? ማን ነው እንደዚህ እንድትጽፍ አልገባኝም። ከይቅርታ ጋር ራሷ ጽፋ ለኢቮን ስልክ ቁጥር ለላኩላችሁ ልጅ ልካለች። እሷ ናት ወደ እኔ ላካችሁ። ልኬልሻለሁ መት እኔ እንጃ በወረቀት እኮ አዎ አለ ልክልሻለሁ። እንዴ መናገር ወረቀቱ ፎቶ አንስታ ነው የላከችልህ ልጅቷ? አዎ ያናት አሁን ጓደኛዋ ናት ወደ እኔ ላከችው። ስለዚህ ሌላ ምስጢር የተደበቀ ነገር ካለ አላውቅም። ፊት ያማት ነበር ሳሪ፣ በፊት ያማት ነበር ወንድሜ። በፊት አያማትም ነበር። በፊት ከዛሬ ከ6 ወር በፊት 7 ወር ከ7 ወር በፊት 2 ወር ኢትዮጵያ ገብታ ነበር። ሄጄ ልምጣ ቤቱንም ደግሞ ትንሽ አሳድሼ ልምጣ ምናምን ብላ ከ6 ወር በፊት ኢትዮጵያ ሄዳ ነበር። በቃ ከኢትዮጵያ ሄዳች 2 ወር ቆይታ መጣች። ከዛ በኋላ አሁን የፈጡኝ ሳሪ ኢቫናት ሙባረክ አይደለ? አይው ወንድሜ እኔ ጥያቄ ልጠይቅ። አሁንስ መሲ ቆይ አሁን እቺ ልጅ ቱርክ ሄደችው ከሰዎቹ ጋር ለመዝናናት ነው። ከዛ እሺ ማህፀኗን አመማትና ሆስፒታል ገባች። እንዳልኩ ኮማ ውስጥ ነበረች። በጣም ማለት እኔ መፈላሰፍ አይደለም በነገራችን ላይ መጠራጠር ስለምወድ ነው። ሆስፒታል ገብታ ኮማ ውስጥ ከሆነች በምን ቅስፈት ነው ላይክ ወረቀትና እስክሪብቶ አግኝታ ተሰጥቷት ጽፋ ከዛ እነሱ እንግዲህ አስቢ ልጅቷ አለች አብራት እዛ የለችም፣ እሷ እዚህ ናት ጓደኛዋ። ስለዚህ እዚህ ሁና ፎቶ አንስተው እነሱ ለዚህኛይቱ ልከው ነው እኮ እኔ የምጠረጠርኩ ሰማይና ምድር የሆነብኝ ነገር እኮ ሳርዬ እሱ ነው። ወይንም ሴትዮዋን ስልክ ልስጣችሁ፣ እሷን ደውላችሁ አጣሯት። ምናልባት እኔ ሌላ የተደበቀ ምስጢር ካለ እኮ አላወኩም። ሳሪ ለምን አትመጣም ሳሪ? ወይንም ልጅቷ ቲክቶክ ካል እስቲ መሲ እሷን ደውይና ጥሪ። ማን ነው ስሟ ጓደኛዋ? ጋይስ አልገባኝም። ገባችኋል? ልጅ ከታች አለ የገባው ሰው አለ። በየትኛው ቱርክ ናት ያለችው? ኮማ ውስጥ ናት አለች። አልገባኝም። ያኔ የገባው ሰው አለ ሳሪዬ። ሐሙስ ቀን እኔ ስረብሻት መጀመሪያ አወራች። ልክ እንደ ቦታ አይነት ነገር አድርጋ ስታወራ እኔ ስረብሻት ደግሞ ቆይ እስቲ ለማንኛውም ሹገር አድርግ መልሼ ደውልልሃለሁ አለች። ከዛ ደጋግሜ ደውዬ ስጨቀጭቃት ነው መሰለኝ ተረጋጋ ኮማ ውስጥ ነው አለች ያሉኝ እንጂ አልሞተችም ገና ኮማ ውስጥ ናት ብላ ደግሞ እንደገና ነው ነገረችኝ። መጀመሪያ አወራሯ ልክ እንደሞተች ነበር ያወራችኝ። ናርጋት እስቲ ደውልላትና ልጆቹን ታውቃቸዋለህ። ባለቤት ናት። ወረቀት ባይኖራችሁ እንኳን ኢቭን አብራችሁ እንደሆናችሁ ያውቃሉ። እሷ ናት ያመጣች። እንዴት አንተ ማዳሞቹ አደውልህ አላጣራም? ከይቅርታ ጋር አላነሱልኝም። ቱርክ ይያሉ ነበር ሰውየው ጋር ደውያለሁ፣ ሪኬርድ አድርጌያለሁ፣ አላነሱልኝም። ከዛ በኋላ ላይ ጥሩ ላይ መጣ ይችላል። መጀመሪያ ያረከውን ደውላይም ከሆነ ሪኬርድም ጋር ያረከውን ደልት አጥፋ አለችኝ አንዷ ጓደኛዋ።
ለምን እኔ እንጃ። እነሱ የሚፈልጉ ከሆነ ራሳቸው ደውለው ያገኙካል። ስለዚህ አጥፋ ሰውዬም ጋር ይኬድ አድርገህ ከሆነ ደልት አለችኝና ደለትኩኝ። እኔ የማውቀው ነገር ስለሌለ ግን ለምን ሲጀመር አንተ ባለቤቷ ነህ፣ እሷ ናት ያመጣች፣ እነሱ ያውቃሉ። እንደውም ሲጀመር አንተ ነህ እንጂ መነገር ያለብህ። ኖ ለምንድን ነው የምትደልተው? ምን አይነት ጉድ ነው? መሲ እየሰማች ነው ይሄንን ታውቃለህ? ስለዚህ የሚባል ነገር አለ ይደጎ እኔ የሚቀውስተ አንዴ አሁን እንደጠረጠርኩ ታውቂያለሽ ሳሪ፣ አንደኛ አክቹሊ ቱርክ ነው ሄደችው ካሰብቷ ጋር ላይክ ማንም ሰው ሰራተኛውን ይዞ እንደሚሄደው ሄዱ። አሁን እኛ ልጆች ይዟቸው ይሄዳሉ የተለያየ ሀገር ሄደ ወይ ስታጽዳ ወድቃ ሆስፒታል ገብታ ከሆነ ህመም ላይም ኮሬ ተናገር እንጂ አንድ ሰው ኮማ ውስጥ ሆኖ ወረቀት አግኝታ እስክሪብቶ ምን ኩላሊቷ ሊያወጡት ተነጋግረው ነበር እንዴ? ወይስ የሆነ ነገሯን ሊያወጡት ተነጋግረው ያስፈረሟት ወረቀት አለ? ይሄ ነው እኔ ገባኝ እውነት ማለት ነው። በዛ ላይ ደግሞ ሰምተሽ አሁን እንደሚለው ሰምተሻል። ማዳሞቿ ያውቃሉ፣ እሱ እንዳመጣችሁ ያውቃሉ። ቢኮዝ እሷ ናት ያመጣችሁ በይ። ከዛን አልፎ ተርፎ ደግሞ ባሏ ነው። እነዚህ ልጆች እነዚህ ሰዎች እያወቁ እሱ ቮይስ ሲያደርግ ኖ ደልት አታርግ። ኢቨን እኔ ወጥቼ አሁን ሚዲያ ላይ ለእናንተ ለሳሪ ይደውላሉ፣ ለመሲ ይደውላሉ ሲል ቆይ ሶብር አድርግ አትደውል። እነሱ ራሳቸው አንተ ጋር ይደውላሉ አሉን። እነሱ አንሸኛትም አንወስዳትም እስካላሉ ድረስ አንተ እነሱ ጋር የሚደውልበትና ላይቭ ላይ የምትሄድበት ምክንያት ምንድነው ነው እያሉኝ ያሉት። እሺ ጥሩ፣ እንደዛ ከሆነ የማዳማን ቁጥር ላክልኝ። ይሳቅ ይደውል፣ መሲ አንቺ አትደውል። አይ ይሳቅ ይደውል፣ ይሳቅን እንጠራዋለን። መሰራዋን የቀረ ሰዎቹ ቤት ሰው የቀረ ሰው ካለ አረቦቹ ቤት መቼስ ወንድም እህት ወይ ደግሞ እዛ ቤት ውስጥ ያለ ሰው ሊኖር ይችላል። ስለዚህ እንትን በል የቱርክ ቁጥር የምታወራበት የነበረው ካለ የሚስትህንም ስልክ ቁጥር ስጠንስ የሰውየውን ልስጣችሁ። እሺ ራሱ አዎ ላክልን፣ ዋትስአፕ ላይ ለዚህ ላክልን፣ ዋትስአፕ ላይ ይሳቅን ጥሪው መሲ የይሳቅ ቁጥር ያለበትን ይዛብኝ ሄዳለች። ኪያ ሳሪ ልላክልሽ መቼ የይሳቅን ቁጥር በውስጥ ሳሪ ትደውለታለች። የአሰሪው የሰውየውን ቁጥር አለ ስቢው አለ ይሳቅ አለ። መች የኛ መከራ መች ያልቃልና የት ይጠፋል? ይሳቅ ናቶ ነው ወይ ደግሞ እዛ ሀገር ልጅቷ ሳሪ ጠፍታ ከሆነ ይሄን ሲስተም ተጠቅመው ምናልባት ብዬ አስባለሁ እንጂ መቼ ግደኝ እንደዚህ አይነት ነገር የለም ማለት በእውነት እንዲህ አይነት ወረቀት ጽፋ ድንገት ታማ ማህፀኔን ብላ ድንገት ታመመች፣ ከዛ ኮማ ውስጥ ገባች። ከኮማ ውስጥ ገብታ ደግሞ ምን ተባለ? ጓደኛዋ ትምጣ። እሺ ስልክ ግን እያነሳች አይደለም። እንኳን እሷ ልትመጣ እኮ እሱን ራሱ እንትን ማለት አልቻለችም። አይታችሁ እንደሆነ ወደኛ እንዲመጣ ራሱ አልፈለገችም። ግን ጋይስ አሁን እዚህ ግራ የገባን ነገርኛ ታመምኩ አለች። ከዛ ወረቀት ጻፈችና ፎቶ አንስታ ለሱ ላከችላት። ከዛ ደግሞ አሁን ወደ እሱ ቮይስ ሲያርግ ሳሪ አትሳሳችሁ። ወረቀት የተላከው ወደ እሱ አይደለም ማሪ፣ ለጓደኞቿ ነው ወረቀት የተላከው። ጓደኛዋ ናት ሼር ያደረገችው ለሱ። ወይ ጣጣ። እሺ ለይሳቅ ቁጥር ስጡ ሲደውል ጋይስ። በጣም ጋይስ እድሜ ለእናንተ። አካውንት ይሄው የሚያለቅስ ኢሞጂ ልካችሁ ዋርኒንግ ውስጥ ነው። አለቀቀውም አካውንት ከሆነ የምትፈልጉ ሁላችሁ በሲ ላይ ሳላችሁልኝ እንዴ ወይ ይሱ ለላክልኝ ይደውል አስረጅታል ይሳቅ አሎ እንዴት ነህ? እየሰማ ነበረ ሳ ግማሽ ላይ ነው። አሁን ወደ መጨረሻ ነው ሰማው። ጥሩ። እዚህ ጋር የምታየው ክብሩ የሚባለው ልጅ ባለቤቱ ነበረች። ባለቤቱ ለረፍት ወይም ደግሞ ለ3 ቀን ለ4 ቀን ለማዳሞች ይዘውት እንደሚሄዱት ወደ ቱርክ ሂዳ ነበርና አሁን ቱርክ ላይ እንትን ስትል ሞተች ብላ ጓደኛው ነገረችው። ከዛ
መጀመሪያ ኮማ ውስጥ ናት አለችው። ከዛ በኋላው ሞተች አለችው። ሞተች ካለችው በኋላ ደግሞ ያው ማዳሞቿ ስለሚያውቁ ወደ ማዳሞቿ ቮይስ ሲያደርግ ቮይስ አታድርግ ተወ፣ ነገ ማታ አጅማን አስከሬን ይዘው ይገባሉ አለችው። ላይክ እንደዚህ ፕሮሰሱ ቀላል እንደሆነ ይመስለኛል፣ አላቅም ቱርክ ላይ። ከዛ ይዘው ይገባሉ አለችው። አሁን ደግሞ ቀጥላ ወረቀት ጽፋ እንግዲህ የመጣውን ነገር አንተ ቻለው ተጽናና፣ ምንም ማድረግ አልቻልኩም እኔ እንትን ብያለሁ ምናምን ብላ አለች ብሎ ነው ጓደኛይቱ የሚለው። ጓደኛይቱ ማለት ደግሞ የአንድ የታማቾች ቤት የሚሰሩ ናቸው። እና እባክህ የሰውየው ስልክ ቁጥር ስላለ ልታረጋግጥልን ትችላለህ? ያው አንተ ቆንጽላ እስከሆንክ ድረስ ጋይስ ኮሜንት ክፈቱ። ከእናንተ ሀሳብ መስማት እንፈልጋለን። ኮሜንት ክፈቱ። ልጁ ይግባ እስኪ። ቆይ ኦኬ። ልጅቷ አሁን አስክሬኗ መጥቷል ነው? ወደዚህ አልመጣም ገና። እውነት መሆኑ ራሱ አልተረጋገጠም እንዴ? የልጅቷ ስልኳ ምናምን ዝግ ነው። እንደሄደችስ ማን ነው ያወቀው? ማለት ከሰዎቹ ጋር ሄድኩ ያለችው እሱ ለልጁ ለባለቤቷ ሂጃለሁ ብለዋለች። ኦኬ ሄደች እንበል ኢንሳቅ። ከዛ በኋላ ማህፀኔን ያመኛል አለች። ከዛ በሁለተኛ ቀን ነው በሶስተኛ ቀኑ ሐኪም ቤት ገባች ተባለ። ነጋሪዋ ጓደኛዋ ናት። ከዛ በኋላ ምን ሆናለች ብሎ ሲል ኮማ ውስጥ ናት አለችው። በበነገታው ሞታለች አለችው። ለሱ ነገረችው። ሞታለች ደግሞ ተው ወረቀት ጽፋለች ተባለ። ወረቀት መጻፏን ተው ደግሞ ፊርማን አስቀምጣ ያንን ተው ደግሞ እሱ ለአሰሪዎቿ ኮንትራት ስለሆነች ቮይስ ሲያረግ ላላላ ቮይሱን ደልት፣ ምክንያቱም እንዲህ ነገር ስለማይባል ደልት ብላ አስደለተችው። ያ ቢሮ ኮንትራት ከሆነች ያው በቢሮ የለውም የቢሮቹ ቁጥር። እስቲ ቆይ ጠይቀው፣ እስቲ ጠይቂውና የነሱንም ካለ ላኪልኝ። እሺ ዜድ እስቲ ጠይቂው አና ጋይስ። ማለት መጠራጠርና ማወቅ ግዴታ ነው። ፈዲላ አልዓዚም انا ما بعرف بابا بس እያወራቻት ነው። ما بعرف ممكن هذا جوزها بكلمه يعني. ولا ممكن إثيوبيا ولا هذا ما بعرف، بس بكلم بعمل لك تليفون بابا بعدين دايركت من ترك من إثيوبيا كيف يعني، بس فاميلي أنا بكلمه. ولا شو ممكن አማርኛ ነው የምትሰሙት ወይስ እንግሊዘኛ? የሚያለቅስ ኢሞጅ አትላኩ። ምክንያቱም እንትኑ ምንድነው ዋርኒንግ ሰጥ አካውንቱ የስራ አካውንት ነው። አንቺ ነው የከበቡሽ የምትባይ ጥንብ አትሰሚም እንዴ? እከካም ውጭ ከዚህ አማርኛ ነው የምትሰሚ ወይስ እንግሊዘኛ? አትላኩ። የልብም የሚያለቅስ ኢሞጅ አትላኩ። ታው በቃ አይሰሙ አትላኩ። ውጭ ውጭ ቅድም ጀምራ ተናገረች አትላኩ ብላ። ቆይ የሚልከውን እያየን እነሳው ነው የምለቅምሽ። እያንዳንድ ሳሪ ምን አለች? ስልክ አወራች፣ እንደገባን ስልክ አወራች ይመስለኛል። ወይ ባሏን ነው ወይ ደግሞ ከኢትዮጵያን የተደወለላት አወራች። ከዛ በኋላ ምግብ ያልናት ምግብ አልበላም ማለች። ምንም ስለበሽታም የለም። የቱርክ ፖሊስም አጣርቷል።
ስልክ አውርታ ሪከርድ ራሷን እያደረገች ራሷን በራሷ ነው ሽንት ቤት ውስጥ ገብታ ያጠፋችሁ። ራሷን በራሷ ነው ያጠፋችሁ። እና ሰዎቹ እንዳጋጣሚ የሚታወቅ ሰው ይፈልጋሉ። ከቱርክ ወደ ኢትዮጵያ ነው ቀጥታ አስክሬኗ የሚገባው፣ ወደ ኢማራት መግባት ስለማይችል። ስለዚህ የኢትዮጵያ ቤተሰቦቿን አድሬስ እየፈለጉ ነው። የኢትዮጵያ አድሬሱን ለሰውየው ላኩለት። በጣም እያለቀሰ ነው፣ በጣም አዝኗል ምናምን። ራሷን በራሷ ሪከርድ አድርጋ ነው። ምናልባት ከባሏ ጋር የተነጋገረችው ነገር ካለ ምናምን ባሏን አውሩት ወይ ደግሞ ቤተሰቧን አውሩ። ቪዲዮ ራሷን እየቀረጸች ነው። እኛ ስንጠራት አልሰማ ብላን ነው በር እንትን ብለን የቱርክ ፖሊስ ገብቶ እንትን ያደረገው ተብሏል። እና ስልኳም አለ፣ ስልኳ ላይ ሪከርድ ያደረገቻቸው ምናምን አለ። እና በጣም ያዘነው። በጣም ጥሩ ልጅ፣ ደስተኛ ነበረች። ሁሉም ነገሯ በጣም ደስተኛ፣ በጣም ጎበዝ ሰራተኛ። ለ6 ዓመት ፋሚሊ ነን ማሲ ነገር ውሸት ነው የሚሆነው፣ ውሸት ነው የሚሆነው። በፍጹም እውነት ሊሆን አይችልም። እኔ ነግራኛለች ያለውን ነገር ሀስከፋ። እንዴት ነው ራሷን ልታጠፋ የምትችለው ከኔ ጋር ካልተናደደች? ለኔ እኮ ነግራለች እንጂ እያመኝ ነው ብዬ ሲነግራት ሴትዮዬ ከፈለግሽ በራስሽ አካውንት ቲኬት ቆርጠሽ ሂጂና ግቢ አለችኝ እኮ ነግራኛለች። እንዴት ሆና ነው ሳትተማም እንዶ አሳይታኛለች ሁላ ለኔ ያመማቲን ቦታ ሁሉ አያ ይሄ ነው እንዲ ነው ያመኛለው ብላ እኮ አሳይታኛለች። እንዴት ነው ራሷን ለማጥፋት የምትችለው? መረጃ የምትሉ ሂዱና መረጃ የቱርክ ፖሊስን ጠይቁ። አንዳንድ ኮሜንታቶች ዝም ብላችሁ አታቀርሹ። እሺ ሂዱና ቱርክ ፖሊስ ጋር ጠይቁ። ህግ የያዘው ጉዳይ ነው። ቱርክ ነው። ከቱርክ ቀጥታ ወደ ኢትዮጵያ የሚሄደው። የቤተሰብ አድራሻ እየተፈለገ ነው። የቤተሰብ አድራሻ ስጡና እች ልጅ አስክሬኗ ወደ ኢትዮጵያ ይግባ። ጓደኞቿ በምን ምክንያት እንደሆነ አንዲት ጓደኛዋ ልታቅ ትችላለች። በሰዓቱ ላይ ስታወራት የነበረች ልጅ አለች ተብሏል። ሳሪ ሚዩት ነሽ እኮ ራሷን ቪዲዮ እያደረገች ማለት ምንድን ነው? ራሷን ማለት በቃ ራሷ እንትን ቪዲዮ ቁጭ አድርጋ መሲ ሰውየው እዚህ ነው ያለው። ስልክ ምናምን እሱ ጋር ይኖራል፣ ሪፖርትም ይኖራል። ጠራጣራ ሚሳቂ ደለ የሰውየውን ቁጥር አሁን ልኬልሃለሁ። እና አሁን ቱርክ ናቸው እነሱ ቱርክ ናቸው ያሉት በዚህ ቱርክ ናቸው ያሉት። አሁን እነሱ ቱርክ ናቸው። አስክሬኗ ግን ወደዚህ አይደለም የሚመጣው፣ ለዛ ዳይሬክት ኢትዮጵያ ነው የሚሄደው። እሺ ታዲያ እነሱ ሰው እንፈልጋለን የሚሉት ኢትዮጵያ ወይም ደግሞ ባለቤቷን ለምን አላናገሩም? እነሱ ማንን ባለቤቷ እንዳለ ያውቃሉ። ቅድም አንተ ሚስቴ ናት እነሱ ያውቃሉ ብለህ የለ እንዴ? በደንብ ነው የሚያውቁት። አዎ ሳርዬ በደንብ ያውቃሉ። ምንም ሳይቀር ነው ለምን አላወሩም? በአካልም አይተኛል ሰውዬ ራሱ ያቀኛል ምንም ሳይቀር። አየኩት። ምን እንዳለኝ ታውቂያለሽ? ባሏ እዚህ ነው አይደል ያለው? እስካሁን ለምን አልደወለም አለኝ። ታውቂያለሽ? ደውዬለታለሁ አያነሳም። ከዛ ደጋግሜ እንዳልደውል ደግሞ እነዚህ አትደውል እያሉኝ ነበረ። እንዴት ብዬ እኔ ምን አውቄ ልደውል? ለዛ ማሪል እንደ እናንተ ጋር እንትን ያልኩት ጣይቱ ማናት ንገሪ፣ ማናት? ሻርጃ ደግሞ አንድ ልጅ ከፎቅ ወድቃለች እያሉ አሁን ደውለው እንደ ሀሳብ ግን ጓደኛዋ ለልጁ የነገረችው ጓደኛዋ መምጣት ከቻለች ብትመጣ እኮ መስዬ አትስንት ሲደወላት እኮ ልጅቷ አታነሳም። እቺ ደግሞ ኦኬ ጣይቱ አሁን ሰው ደውለው ነግሮኛል። ሻርጃ ከፎቅ የወደቀች ልጅ አለች ንግቡ ብያቸዋለሁ። ማነው መረጃ ያለው ደግሞ እንድናጣራላችሁ?
ግባውን ደውለውልኝ ነበር። ማስዬ አሁን እኔ ምንድነው መሆን ያለብኝ? እሺ እኔ ልሂድ በዚህ ኢትዮጵያ ልግባና ወደ ኢትዮጵያ ትገባለህ። አንተ ተረጋጋ፣ ሰብር አድርግ፣ ተረጋጋ። ማንም የለም እኮ እዛ ሳርዬ ማንም የለም። ማስዬ አዲስ አበባ የሚቀበል ሰው የለም። ወንድሜ ነው ታዲያ እኔ በሌለውበት እንዴት ነው እነሱ ሊቀበሉ የሚል? አንድ እሱ ብቻ ነው ያለው። ቤተሰብ የላትም እንዴ? እናትና አባት የላትም ልጅቷ? ሰውየውም ጥያቄ ይሄ ነው። ይሳቅ ደውሎ ያናገረውና ከዛ በኋላ አስክሬን ወደዚህ አይመጣም፣ አይቻልም። ከቱርክ ወደዚህ ማለት ነው። ስለሷ ከኔ ስሙ እናት አባት ልጅቷ እናትና አባት ወንድም እህት ዘመድ የላትም እንዴ? ለምን አንተ ትቀበል? ወንድሞቿ አሉ ወደ ኢትዮጵያም አለች። ግን እነሱ እዛ አሁን አስክሬን ወስደው የሚቀብሩበት ቦታ ምናምን ላይስተካከል አይመቻቸው ይችላል። ብዙ እዚህ ሚዲያ ላይ የማይወራ አንዳንድ ምስጥሮች ምንድነው የማይመቻቸው? በላይ ነገር አለ እንዴ? ምን ሆነ ነው? የለም ግን እነሱ አንዴ ክብሩ ከቤተሰቧ በላይ አንተ አትቀርባትም። አዎ ከእህቷ በላይ አንተ አትቀርባትም። ከእናቷ በላይ አንተ አትቀርባትም። ከስጋዎቿ በላይ አንተ አትቀርባትም። ስለዚህ ቤተሰቦቿ ዳይሬክት ተገኝተው አዲስ አበባ መጥቶ አስክሬኗን ይረከቡ። እነሱ ያሉት አዲስ አበባ ነው። እዚህ የሚነገር ነገር የለም ምናምን። ሲኖራቸው ብቻ ነው እንደ ኤርፖርት ሄዶ ሰው የሚቀበላቸው። ልጆቹ ብር ሲኖራቸው ብቻ ስለዚህ ለቤተሰቦቿ መነገር አለበት። የቤተሰቦቿን አድራሻ የዱባይ ኤምባሲ እና ይሳቅ አፈላልገው ለቤተሰቦቿ መናገር አለበት። የኢትዮጵያን ስልክ እኔ እሰጣችኋለሁ፣ ግን ቀጥታ መስጠት አይደለም። ኖ አንዴ ይኸውልህ መስጠት አንተ ወንድምህ ሰምቷል አይደለ? ከሞት በላይ ምንም ነገር የለም አይደል? ወንድምህ ከአዲስ አበባ ቤተሰቦቿ ጋር ሄዶ መርዶ ይንገራቸው። መርዶ ተነግሮ ከዛ በኋላ የሚቀበሉበት መንገድ መፈለግ አለበት። በሲሽ እንደዛም ከሆነ ቆይ በደንብ ይጣራና ይረጋገጥና ችግር የለም። እኛ ተስፊሽ ስላለን እዛ ያለውን ነገር ማስተካከል ይችላል። ግን እኔ አሁንም በጣም እየተደናገረኝ ነው ያለው። በጣም ማለት ችግር አለ ማለት ነው። ችግር አለ ማለት ምንድነው? እሱ ባልየውን እነሱ የሚያውቁ ከሆነ ዳይሬክት መደወል የነበረባቸው ልጅቷ እንደዚህ ስትሆን መደወል ያለባቸው ወደዚህ ሰውዬ ነው እንጂ የስሚ እንዲነገር ለምን ፈለጉ? አሁን ለምሳሌ እኔ ባለቤቴ ሰው ቤት እየሰራው እኔ እንዳመጣሁት እኔ ባለቤቴ እዚህ እንደሆነ ካወቁ እነዚህ ሰዎች መደወልና መንገር ያለባቸው ለኔ እንጂ እስቲል አልደወለም ነው የሚሉሽ። ልጅቷ ምንድነው ለምንድነው የሞተችው ማለት ምንድነው የሆነው የተፈጠረው ነገር አልገባኝም። ማርያምን እኔ በጣም ልጅቷ ስም ማን ነው የሚለው ስሟን ንገረኝ። አስካለ ተፉ እኮ በቃ የሆነ ነገር ስላለ ነው እንጂ እንደዚህ ጽፋ እንዳለችው ወይም ደግሞ ራሷ እንደዚህ በቪዲዮ እየቀረጸችው አዎ እስኪ አንተ እስኪ ዘድረስ ሂጂ ትወጪኛለሽ። ስንት ይዘህ መጣህ? 20 አላልሽ? ችግር አለው። ሳሪ ከሰውየውም እንደተረዳው ልንገርሽ፣ ስልኩ እኮ ያለው ሰውየው አሰሪዋ ጋር ነው አይደለ? ቪዲዮ ለፖሊስ ነው እንጂ ለኔና ለሳሪ ምን ያደርግልናል? ለቪዲዮ እንዴት ይላካል? ጋይስ እናንተ ደግሞ ተረጋጉ። በቤቴ የሆነ ጥማት ሊደፋችሁ ነው እንዴ? ቪዲዮ ይላክ ብትሉ ልጆች ባካችሁ። መስዬ እንዴት ነሽ? ወይ ጆካ እንዴት ነህ? አናግሯት ይችል ልጅ አንድ ጊዜ ራሷን አጥፍታ ነው። አያችሁ ስንመራመር የምንደርስበት ነገር ትልቅ ነገር አለ። ሳራ እችንም አናግሯት አንድ ጊዜ። እሺ ወንድሜ፣ እሺ ኤዶ ቢዩት አርገሽ ተቀመጪ፣ እናናግርሻለን። ጠብቂን አንዴ ብቻ ይቺ ነገር ሳለን። እሺ ጆካ የስንትና ስላለ ነው። ሳሪ ደብዳቤው ልክልሻለሁኝ። ሳሪ ላኪው ልክልሻለሁ ላንቺ። ቆይ ለሳሪ ላክላት። በሩን ዝጊው። ምን መሰላችሁ ጋይስ፣ አሁን እኔ ቅድም ያልተዋጠልኝ በጣም ትልቅ ነገር አለ። እሱ ምንድነው እንደነገርኳችሁ እንዴት ነው ጽፋ ኮማ ውስጥ ሆነች ከተባለ ብዬ አሁንም ደግሞ ሌላ ነገር አለ። ካሪ ያውልሽ ይሄንን ደብዳቤ ነው ሰውየው የሚያለው። መቼስ ይሄንን አረብ አማርኛ ይጽፈው ውዴ ውዴ እወድሃለሁ እስከለተ ሞቴ ሁሌ ምንድነው ሁሌ ከጎኔ ነክ አይደል? ምንድነው ጽሁፉ? በጣም የፍቅር አተወኝም አይጠላኝም የምትተወኝ ብዬ
ነፍሴ እንድታርፍ እኔን ተከትለ ማሳየት እንደዚህ እና ወይ በጽሁፍ አይነበብም። እኔ ላብብልሽ ውዴ ወድሃለሁ እስከ ለተሞቴ ሁሌ ከጎንህ ነኝ አይደል ፍቅሬ አትወኝም አጠላኝም የምትወደኝ ከሆነ ነፍሴ እንድታርፍ እኔን ተክተ ማሳየት አለብህ። ህይወት እንደዚህ ናት አትፍረድብኝ በስጋ እንጂ በነፍስ አብሬህ ነኝ እና ታገስ እሺ ውዴ ጠንካራ መሆን አለብህ ለነገ ህይወትህ ስትል ቢመርክም ቻለው እሺ ውዴ እስካለው ከጎንህ ነኝ በምንም አለው እሺ ፍቅሬ ብላ ፊርማም አለው። ይሄንን ጽፋ ስልኳን አጠገቧ ቪዲዮውን አድርጋ ነው ልጅቷ እንትን ያለችው የተጻፈውን አበሻ አንብባልኛለች እና ይሄንን የጻፈችው ለሱ ነው። ከሱ ጋር የነበረ ችግር ካለ እንጂ ልጅቷ እንደዚህ የምታስብ ልጅ አይደለችም። በስራዋም በሁሉም ነገር እጅግ በጣም ደስተኛ ናት። መሲ ፍቃጅልኝ በእናትሽ ከይቅርታ ጋር ዛሬ የቦለኳቸው ልጆች እንዳፈቻቸው ሳትላኩ ስትባሉ አሰሙ ሳሪናት የቦለከች ቢሉሽ አውባያቸው አንዳንዶቹ እንትና በራሳችሁ ሰዓት ነው የምትቦለው። አብዛኞቹ መሲ ምን እንደሆነ ታውቂያለሽ እንትን ያላደረጉሽ ናቸው። እሺ ፎሎም ያላደረጉሽ በቃ። ስለዚህ ካላስ ጋይስ እናንተ አትሰሙም። ነገ ችግር ለመፍታት የምንፈልገውን ፔጅ ለማዘጋት ነው የምትጥሩት። ይሄው መሲ መቤቴን 5 ልጆች ቦልክ ያለው 5ቱም ፎሎ ያላደረጉሽ ናቸው። ገብቶሻል? አውቀው ነው የሚልኩት። ሌሎቻችሁ የምትወዱኝ የኔ አካውንት እንዳይዘጋ ደግሞ ታፕታፕ ብቻ አድርጉልኝ ጋይስ። ትራንስሌት ተደርጎ ለእናንተ ጉዳይ ነው።